ደስ ብሎኛል። አባታችን የሰፈሬ ልጅ ኢንቫይቱ ይለኛል እና አባታችን ማስተማር እንደገና ጀምረዋል። አባታችን ሁኔታው ታይቶ ተመልሰው ማስተማር ጀምረዋል። አቡነ ገብርኤል ፍኖተ ጽድቅ ለኦርቶዶክስ ትልቅ ባለውለታ፣ ለኦርቶዶክስ ፍኖተ ጽድቅ እጅግ ትልቅ ባለውለታ። ምን በማለት ኢየሱስ ነው፣ ወንጌል ኢየሱስ ነው። የሌላ ወንጌል አለ? ምድር ላይ የተሰበከል ወንጌል ከጫፍ እስከ ጫፍ ስትመጣ የተሰበከል ወንጌል ከክርስቶስ ውጭ አለ? የለም፣ የለም፣ የለም። አየ ትልቁ ችግር ከጫፍ እስከ ጫፍ የተሰበከው ክርስቶስ ሆኖ ሳለ ሌሎቹ ሊሰብኩ የሚፈልጉት ሌሎቹን ደፍድፈውብህ ጭንቅላትን አሳብደው ነው አይደለም። እንዲህ ይሆናል እንዴ? እንዲህ ሊሆን ይችላል እንዴ? እንደዚህ እንዴት ይሆናል? እንዴት እንደዚህ ይሆናል ብለህ አንጎልን ግራ ገብቶት ልትቀውስ የሚያደርግ ምንድን ነው? ከክርስቶስ ወንጌል ውጭ ሲሆን ኮንፊውዝ ትሆናለህ። ካልተጻፈልህ ነገር በጉልበት አይጠየቅም። ዝም በል እየተባልክ ሲሆን ምን ትሆናለህ? ጥያቄ ትጀምራለህ። እማዬን አስታውሳለሁ ልጆች እያለን ስኳር በጣም ነው የምንወደው። መቼም ልጅ ሆኖ ስኳር ማወድ የለም። ቤት ውስጥ ስኳር ይቆለፍ ነበር። በሆነ ነገር ገብተን ብቻ ስኳሩ እናገኘዋለን። መረራትና እማዬ ፊት ለፊት ማስቀመጥ ጀመረ። ስኳሩ ማን ይንካው? ስኳሩ ሲደበቅ በሙሉ ምን ይሆናል? ያንን ስኳር ለማግኘት ተፈላልጠ ትገባለህ። ተፈላልጠ ለመስራት በቃ መረራት ማናቸው። እኔ ደግሞ በጣም ጣፋጭ ነገር ወዳለሁ እንደ ሕፃን ልጅ። እኔ አሁንም ድረስ የሚመር ነገር በጣም ነው የምጠላው። ለሕፃን ልጅ አምጥተህ ቢራ ብትሰጠው ይመረዋል። ምክንያቱም ልጅ መዋሸት አይችልም። የሚዋሸው እኛ ነን ትልቅ ስንሆን ነው። ለዚህ ነው ኢየሱስ ክርስቶስ ሕፃናት ምንም አያውቁም ምንድን ነው መንግስተ ሰማያት ለእነሱ ላሉት ናትና ይላል መጽሐፍ ቅዱስ። ሕፃናት ወደ እኔ ይምጡ አትከልክሏቸው፣ መንግስተ ሰማያት ለእነሱ ላለች ናትና ይላል። እነሱ ላለች ናትና። ለምን ብትለይ ልጆች አይዋሹ። ልጅን አምጣለት፣ ስኳር አምጣለት ይግጠዋል አልኩ። አይስክሬም አምጣለት ይበለዋል፣ ይጣፍጠዋል። ሰውነቱ የሚቀበለውን ይቀበላል። ቢራ አምጣና ሎሚ አምጣና አጠገቡ አስቀምጥ፣ ስታቀም ሰው ይተፋዋል። ለምን? ወደ መርዝነት ተቀይሯል። እንዳለ አታውቁም እኮ አብዛኞቻችሁ። አልኮሆል ፖይዝን አለው ፖይዝን እንዳለው ያውቃል። ግን ገልቲ ፕሌዥር በሚባለው ነገር ላይ ነው ይህን የሚያደርጉት። ስለዚህ አሁንም የምለው ምንድን ነው፣ አብዛኞቻችን ቸበርቻቻው ክርስቶስን ሸፍኖብናል። ለድግስ ክርስቶስን እንወደዋለን። ለአመት በዓል፣ ለድግስ፣ ለቸበርቻቻ ፈታ ለማለት ክርስቶስን እንወደዋለን። በጣም ነው የምንወደው። ልክ ያ ነገር ሲያልቅ የለንም በቦታ። ክርስቶስ ዘላለማዊ እንጂ ጊዜያዊ ጌታ እንዳልሆነ በጣም ተረድቼዋለሁ። ለምን? መኖር ስለጀመርኩኝ። መዳን በሌላ በማንም የለም ይላል መጽሐፍ ቅዱስ። ስለዚህ አብዛኞቻችን ግራ የገባን ሊታየን የማይችለው መጽሐፍ ቅዱስ የማይገልጽ ሰው ወደ ክርስቶስ መጠጋት አይችልም። ወንጌሉን የማያነብ ሰው በፍጹም ወደ ክርስቶስ መጠጋት አይችልም። the more you read the Bible ክርስቶስን እየወደድከው ፍቅሩ እየገባ እያመለከው መሄድ ይጀምራል። በፍጹም ሌላ ነገር አይታይም። እኔ ይገርሙኝ ነበር፣ እብድም ይመስሉኝ ነበር። አንዳንድ ፓስተሮችን ካየ ሊደብር ይችላል። አሁን ነው ለገንዘብ ጸልያለሁ ምናምን የሚሉ እነሱን አልመለከትም። እኔ አዳውንት ጋዝ የክርስቶስ ስራ ነው። ክርስቶስ ልቦና ይስጣቸው ብለህ ያንተን መንገድ መሄድ ነው። አንተ የምትከተለው ክርስቶስ ከሴትም ከወንድም መሆን ያለበት ያንን ነው። ሰው ካያችሁ ትወድቃላችሁ። ሰው አይደለም የሚያበረታው፣ ሰው አይደለም የሚያበረታው። አሁንም ነገር አለው። በተለይ በአበሻ ትልቁ ዊክነስ ብዬ የማስበው ትልቁ ድክመት ብዬ የማስበው በአበሻው ትልቁ የገደለን ሰው ምን ይለኛል ነው።
ቤት ውስጥ ለእንግዳ ተብሎ የተቀመጠ ብርጭቆ አለ። ሰው የማይነካው ቤተሰብ የማይነካው ለሰው ነው የሚኖረው። እንግዳ ይመጣልብኛል ተብሎ ቤት እኮ በልተውት አያውቁም። እንደዚህ አይነት ምግብ ስሙ እንዲታደስለት ለሌላ አብልቶ አጠጥቶ ወንድም እህቱ ይራባል። ስንቱ ነው አሜሪካን ሀገር ለሌሎቹ እየጋበዘ ወንድምና እህቶቹ ምንም የሌላቸው። ሌላውን እኮ ቢራ ነው የሚያወርደው፣ ወስኪ ነው የሚያወርደው፣ ምንም ጣጣ የላቸው። ወደ ራሳችን መመልከት የምንችለው መኖር ስንጀምር ክርስትና ህይወት ነው እንጂ ማስመሰል አይደለም። በየትኛው ክርስትና ለማስመሰል የምትሄዱ ሰዎች፣ በተለይ ፕሮቴስታንቱ ወደ ቸርች ዝም ብላችሁ ለሙድ የምትሄዱ ሰዎች፣ ሰው እንዳይቀየማችሁ ብላችሁ የምትሄዱ ሰዎች እሱን ነገር አቁሙት። ክርስቶስን ፈልጋችሁ ሲሆን ስጋ ደካማ ነው። ማሸነፍ የሚቻለው በክርስቶስ ኃይል ብቻ ነው። ስጋ በጣም 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 እንዳልኳችሁ በቃ አይናችን ቅድም ቅዱሴ ብሎታል። አላረግም ባትል እንኳን አይኔ ያያል። ምንም ነገር አልሰራም፣ ስጋዊ ኃጢአት አልሰራም ብትል አይናችን ባለጌ ነው። ያየ የተመኘ አመነዘረ ይላል። በቃ ወድቃል። በስጋ በሙሉ ወድቀናል። በስጋ ስራ መጽደቅ የሚችል ወፍ የለም፣ ወፍ። ስለዚህ ያንን ነገር ነው እኔ ኤክስትሪምሊ እየወደድኩት የመጣሁት። ስጋን እያየው ምን እያየው ወድቅ ነበር። እነዚህ ደግሞ እንትና እንደዚህ አይደል እንዴ እንትና እንዲህ አይደል እንዴ እያልኩ የምለው ነገር አለ። ሰዎችን መርገጥ ጌታ ይቀርባለኝ። በእውነት አሁን ሳስበው አዝኛለሁ። እግዚአብሔር መሰከረ አዝኛለሁ። ፈወት ያውላ መረጋገጥ ምን ተሰምቶኝ ነው? ግን ምን ሆኜ ነው? እግዚአብሔር መሰከረ አይታወቀኝም ነበር። ምን ሆኜ ነው ግን ለተናገሩኝ በሙሉ እምረግጠው? ዋው! ምን ሆኜ ነው? ኤርሚና አስገባው ካለ ይገባል። በእውነት እውነቴን ነው። ምን ሆኜ ነው? በእኔ ያልተላሰ በዚህ በቲክታክ ያለፈና ፉን ያለ ኑሩልኝ። ፉን ብሎ በቲክታክ ያለፈ እኔ ሳልጨልፈው አይዳት እኔ ሳልጨልፈው መንቀሳቀስ አይቻል። ምን ሆኜ ነው ግን? ጌታ ሆይ ከዛ ህይወት ነው ያወጣኝ።